ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በ2018 ዓመተ ምህረት በኢትዮጵያውያን ዘንድ ብዙ እያነጋገረ ስላለው የአማራ ፋኖ ብሔራዊ ኃይል የወሎ እንቅስቃሴ እንነጋገራለን። ያው በርካታ ዜናዎች በኢትዮጵያ ውስጥ አሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኦጋዴን የጋዝ ምርቃትን በተመለከተ በስፋት በተለያዩ ሚዲያዎች እየተነገረ ነው። እንደዚሁም ደግሞ የተለያዩ በዓላትም የመስቀል በዓል፣ የኢሬቻ በዓል ተከብሯል። በተለይ ከሁለቱ በዓላት ጋር በተገናኘ የተፈጠሩ በጣም አሳዛኝ የሆኑ ክስተቶች አሉ። በተለይ የመስቀል በዓል አከባበር ላይ አገዛዙ ሲያደርግ የነበረውና ለኢሬቻ እያደረገ ያለውን ነገር ብዙ ሰዎች እያስተያዩ የተለያዩ ጽሁፎችን፣ የተለያዩ ጦማሮችን፣ የተለያዩ አስተያየቶችን እየሰጡ ነው። ግን በዋናነት በብዙ ኢትዮጵያውያን ዘንድ የብዙ ኢትዮጵያውያን ትኩረት የሳበው የኔንም ትኩረት እየሳበ ያለው በዚህ ፕሮግራም ላይም ደግሞ ማተኮር የምፈልገው በ2018 ዓ.ም የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና እያደረገ ስላለው በጣም አስገራሚ በጣም አስደማሚ እንቅስቃሴዎች ላይ በዛ ዙሪያ ላይ እንነጋገራለን። እንደምታውቁት በተለያየ ሚዲያዎች አገዛዙ ነገሮችን ለመሸፋፈን ቢሞክርም በወሎ የተደረገውን ኦፕሬሽን በተመለከተ ፋኖ ሳይሆን ፋኖን ብሎ መናገር አልፈለገም። ጽንፈኛው ነው የሚለው እና የህወሓትና ሻዕቢያ ሆኖ ነው የወጉኝ የሚል ፕሮፓጋንዳ ነው የጀመረው። የሱም ተቀጣሪዎች፣ የሱም አክቲቪስቶች፣ የሱም ዲጂታል ብልጽግናዎች በተየደጋገሙና ቤትፖቻው ምናምን የመሳሰሉት እየደጋገሙ እየተናገሩ ያሉት ነገር ያንን ነው። እንግዲህ እግዚአብሔር ያሳያችሁ። የሞተችው ህወሓት፣ የተከፋፈለችው ህወሓት፣ የተበታተናቸው ህወሓት በመቀሌ እንኳ በተለያየ መንገድ የተወጠረችው ህወሓት አንዱ የጌታቸው ረዳ፣ አንዱ የነታደሰ ወረደ፣ አንዱ የደብረጽዮን ምናምን በሚል ምን ማድረግ እንዳለባቸው ምን መስራት እንዳለባቸው የማያውቁት ህወሓቶች ራሳቸው እንግዲህ አስቡት። እንግዲህ ወሎ መተው በወሎ ግዛቶች በእነዚህ ሁሉ ግዛቶች መተው እነዚህን ቦታዎች ሁሉ ሲቆጣጠሩ ማለት ነው። እንደገና ደግሞ ሻዕቢያዎችም ደግሞ እና ኢሳያስ አፈወርቄ ከኤርትራ መተው ጊዜ አላሳያቸው ኤርትራ መተው እነዚህን የወሎ አብዛኛውን የወሎ ቦታዎች እንግዲህ ሲቆጣጠሩ እና ያንን ነው እያሉ ያሉት እና ህወሓትና ሻዕቢያ ነው የወጉኝ በሚል የተለያዩ ፕሮፓጋንዳዎች እየነዙ ነው። ግን አሁን ሜዳ ላይ ያለው ሁኔታ ይሄን ይመስላል። ከዚህ በፊትም በስፋት ይችላችኋለሁ። እዚህ የምታዩት በተለይ በዋናነት ጎንደርን፣ ጎጃምን እና አብዛኛውን ሸዋ ለጊዜው ትቻቸዋለሁኝ። እዛ ያለውን ሁኔታ መረጃዎች እንደሚጠቁሙት ኦልሬዲ በጎጃምም በጎንደርም በሸዋም ኦፕሬሽኖች ተጀምረዋል። በወሎ ብቻ ሳይሆን በሁሉም አካባቢዎች በአገዛዙ ላይ የማጥቃት አገዛዙን የመስበር ስራዎች ኦልሬዲ ተጀምረዋል፣ እየተሰሩ ነው። ለምን ፋኖች ተደራጅተዋል። አድማጮቻችን፣ ተመልካቾቻችን ፋኖች ተደራጅተዋል። በፊት ተበታትነው ነበር ያሉት፣ አሁን ግን ተደራጅተው ነው ያሉት። ተደራጅተው አማራ ፋኖ ህዝባዊ የአማራ ፋኖ ብሔራዊ ኃይል በሚል እንዳለ 100 በመቶ የጎጃም ፋኖችን ያቀፈ 100 በመቶ የወሎ ፋኖችን ያቀፈ 80 በመቶ የጎንደር ፋኖችን ያቀፈ ግማሹን የሚሆነውን ደግሞ የሸዋ ፋኖችን ያቀፈ በአጠቃላይ እንደገና ደግሞ የወለጋ ፋኖችንም ያቀፈ በአጠቃላይ ያሉትን ፋኖች ከግምት ስናስገባ ከ85 በላይ ፋኖችን ያቀፈው የአማራ ፋኖ ብሔራዊ ኃይል ነው እና ፋኖች ድርጅት አላቸው እና እንደ ድርጅት ኮማንድ አላቸው፣ ጠቅላይ ኮማንድ አላቸው። በጠቅላይ ኮማንድ በኩል እንቅስቃሴዎችን እያደረጉ ነው እና ይሄ የወለጋ በወሎ አካባቢ የተደረገው እንቅስቃሴ ወሎች በተናጠል ያደረጉት ሳይሆን እንደ አፋብሃ በጥናትና በእቅድ የተደረገ ኦፕሬሽን ነው እና ይህንን በተመለከተ እንግዲህ እዚህ ጋር እንደምታዩት ነው አድማጮቻችን፣ ተመልካቾቻችን፣ እነዚህ ሁሉ ቦታዎች ፋኖች የተቆጣጠሩበት ሁኔታ ነው ያለው። በተለይ መስከረም 14 ቀን 2018 ዓ.ም የጀመረው እንግዲህ ቅድም እንዳልኳችሁ መስከረም 14 ቀን ነው ይሄ የፋኖ እንቅስቃሴ የተጀመረው። እንግዲህ ፋኖን አጥፍተናል፣ ፋኖን አባረናል፣ ፋኖን ደምስሰናል እያሉ ነው እንግዲህ የብልጽግና ሰዎች የሚናገሩት እና በዚህ ሁኔታ ነው እንግዲህ በዚህ ሁኔታ መስከረም 14 ቀን 2018 ዓ.ም ነው ኦፕሬሽኑ የተጀመረው እና የፋኖች እንቅስቃሴን ተከትሎ በርካታ ወታደራዊና ፖለቲካዊ ድሎችን ነው ያስገኙት። በርካታ ወታደራዊና ፖለቲካ ብቻ ሳይሆን ከህዝብ ግንኙነት አንጻር፣ ከዲፕሎማሲ አንጻር፣ ከህዝብ ድጋፍ አንጻር
በፊት አገዛዙ ነበር አጀንዳ ሴት የሚያደርገው። አሁን ግን ፋኖዎች ናቸው መሪውን የያዙት እና ከ2 ዓመት ተኩል በፊት ብዙዎቻችሁ እንደምታውቁት እንግዲህ ብዙ ቦታዎችን ፋኖች ተቆጣጥረዋል እና ከ2 ዓመት በፊት ብዙዎቹ እንደምታውቁት ፋኖ በሁሉም አቅጣጫዎች ተነስቶ በነበረ ጊዜ በተበታተነ መልኩ ነበር እና ብዙ ወረዳዎችን ተቆጣጥረው ነበር እንዳለ በወሎ ብቻ ሳይሆን እንዳለ በወሎ፣ በጎጃም፣ በጎንደር፣ በሸዋ ወደ ከ120 ምናምን በላይ የሚሆኑ ወረዳዎችን ፋኖች ተቆጣጥረው ነበር እና ያኔ አገዛዙ የአስቸኳይ ጊዜ አዋጅ አውጆ በቀላሉ ነበረ እንደገና መልሶ ወረዳዎችንና የወረዳው ዋና ከተሞችን መቆጣጠር የቻለው በአጭር ጊዜ ውስጥ ነበር መቆጣጠር የቻለው እና ምክንያቱ ምንድን ነው ብለን ብንጠይቅ አንደኛ ፋኖች በእጃቸው የነበረው ቀላል መሳሪያ ነበር። በእጃቸው የነበረው ምንድን ነው? በእጃቸው የነበረው ቀላል መሳሪያ ነበረ። በእጃቸው የነበረው ቀላል መሳሪያ ስለነበረ አገዛዙ ደግሞ ሜካናይዝድ ጦር ይዞ ሲመጣ ያው ታክቲካሊ ማፈግፈግ ነበረባቸው። መቋቋም ስላልቻሉ አካባቢዎችን ጥለው ወጡ። ቁጥራቸውም ደግሞ በወቅቱ በጣም የተበታተኑ ቢሆኑ ቁጥራቸውም ደግሞ ያነሰ ነበር። አሁን ካላቸው ጋር ሲነጻጸር በጣም ያነሰ ነበር እና የውጊያ ብቃታቸው፣ አደረጃጀታቸው እና አዋጊዎች ያልነበሯቸውም ሁሉም በግብታዊነት ነበር ሆ ብሎ አገዛዙን ትጥቃችሁን ፍቱ ሲላቸው አንፈታም ብሎ ያምጹት እና በዛ ምክንያት ፋኖቹ አብዛኛውን ቦታ ቢሸፍኑም እነዛን ቦታዎች በቀላሉ ለመመከትና በቀላሉ እንደገና መልሶ ለመቆጣጠር አገዛዙ ችሎ ነበር። ሁለተኛ ፋኖዎች እንዳልኳችሁ የተበታተኑና ያልተደራጁ ነበሩ። አሁን እንዳልኩት 99 በመቶ የወሎ ፋኖችን የወሎ ፋኖች ለምሳሌ እዚህ በአንድ ድርጅት ውስጥ ነው ያሉት እና በአፋባ ስር የተደራጁ ናቸው። በፊት ጋሸና አካባቢ የሚንቀሳቀሰው ቆቦ ከሚንቀሳቀሰው ጋር ግንኙነት አልነበረውም። አሁን ግን በወሎ የሚንቀሳቀሱት በሙሉ በአንድ አመራር ስር ነው የሚንቀሳቀሱት። እና በወታደራዊ ጠበብት የፋኖችም ወታደራዊ ጠበብት ያሏቸው ናቸው። በወታደራዊ ጠበብቶች፣ በኮሎኔሎች፣ በአየር ወለድ አሰልጣኞች፣ በኮማንዶዎች ባላቸው አዋጊዎች ነው የተመሩት እና እንዳልኳችሁ ነው። አንደኛ ድርጅት አላቸው፣ አንድ ሆነው አልተደራጅተዋል። ሁለተኛ ብቃት ባላቸው ወታደራዊ መኮንኖች፣ ኮሎኔሎች የአየር ወለድ ውስጥ ሲሰሩ የነበሩ በአየር ወለድ ውስጥ በጣም ከፍተኛ ስልጠናዎች የወሰዱ 100 አለቃ የነበሩ 50 አለቃ የነበሩ ሚሊተሪ ስትራቴጂስቶች፣ አዋጊዎች ሁሉ ፋኖችን የተቀላቀሉበትና ፋኖች ውስጥ የሞሉበት ሁኔታ ነው ያለው። ያ ሁለተኛ ነው። ሶስተኛ ቁጥራቸውም ጨምሯል። አራተኛ ደግሞ አድማጮቻችን፣ ተመልካቾቻችን በፊት ቀለል ያለ መሳሪያ ቆሞ ጠብቀኝ አይነት መሳሪያ የነበራቸው አሁን ግን በዙ 23 በስናይፐር በዲሽቃ በተለያየ መንገድ ታጥቀዋል። ከባባድ መሳሪያዎች ፋኖች ታጥቀዋል እና በመሆኑም ፋኖች እዚህ ጋር እንደምናየው የሳጅን አደም አሊ ወይም አባናደው ዘመቻ ብለው ከጀመሩ በኋላ በአጭር ጊዜ ውስጥ እንግዲህ መስከረም 14 ነው፣ አሁን 2 ሳምንት ነው። በአጭር ጊዜ ውስጥ እነዚህ በአረንጓዴ ያከበብኳቸውን ቦታዎች በሙሉ መቆጣጠር ችለዋል እና በጣም የሚያስገርም ነው። የዋገምራ ዞንን ሳንጨምር በሰሜንና በደቡብ ወሎ ዞኖች ብቻ 16 ወረዳዎችን ፋኖች ሙሉ ለሙሉ ተቆጣጥረዋል እስከነ ዋና ከተሞቻቸው። ወልዲያን እንደ አንድ ወረዳ ወስደን ደግሞ ወልዲያ ከተማን እና ደሴ ከተማን እንደ አንድ ወረዳ ወስደን በ12 ወረዳዎች ውስጥ ብዙ ቦታዎችን ይዘው ሙሉ ለሙሉ ባይቆጣጠሩትም ብዙ ቀበሌዎችን በወረዳዎች ውስጥ ይዘዋል። ለምሳሌ በላስታ ወረዳ በላስታ ወረዳ ያሉ ቀበሌዎችን በሙሉ ፋኖች ተቆጣጥረው የላሊባላ ከተማ ብቻ ነው የቀረው። በወረባቦ ወረዳ አብዛኛውን የወረባቦ ወረዳ ፋኖችን ተቆጣጥረው የቢስቲማ ከተማ ነው የቀረው። እንደገና በሰከላ ወረዳም እንደዚሁ እንደነ ጠርጣር እንደነ ደጎር የመሳሰሉ እንደነ ዳጉር የመሳሰሉ ከተሞችን በርካታ ከተሞችን ፋኖች ተቆጣጥረው የሰከላ ከተማ ብቻ ነው የቀረው። በመቄት ወረዳ በጎንደርና በደቡብ ጎንደርና በወሎ መካከል ያለ አካባቢ ነው መቄት ወረዳ። በመቄት ወረዳ አብዛኛውን ቦታዎች እነ መቄት ከተማን ሁሉ ሳይቀር አብዛኛውን ቦታዎች ፋኖች ተቆጣጥረው 2 ከተሞች የገራገራ ከተማና የጋሸና ከተሞችን የቀሩት እና እነዚህ ገራገራና ጋሸና ከተማ እንደዚሁም ላሊባላ ከተማ የተከበቡበት ሁኔታ ነው ያለው። ሰከላም ከተማ እንደዚሁም የተከበቡበት ሁኔታ ነው ያለው እና ሙሉ ለሙሉ
እንግዲህ አድማጮቼ ተመልካቾቼ እንደው ለመረጃው እንዲሆናችሁ ብዬ ነው። ብዙ ጊዜ በጽሁፍ ስለሚቀርብ እንድታዩት እዚህ ጋር የምትመለከቱት በአረንጓዴ ያሉ ቦታዎች በፋኖች ስር የገቡ ከተሞች ናቸው። የጊዳን ወረዳ ዋና ከተማ ሙጃን ጨምሮ የጎዛ ወረዳ ዋና ከተማ አስታይሽን ጨምሮ የዳውንት ወረዳ ዋና ከተማ ኩርባን ጨምሮ ዳውንት ማለት ነኮይ ፋንታሁን አፋህዶች የአፋህድ ቀጠና ነው ተብሎ ከነወርቅ ገበየው ጋራ የተነጋገሩበት ቦታ ነው። ከነ አሜሪካኖች ጋራ ድርድር ምናምን ብለው የተነጋገሩበት ቦታ ነው። በድብቅ ሲነጋገሩ ያ ነገር ይፋ ወጥቶ እኛ አልተደራደርንም ውይይት አደረግን እንጂ አልተደራደርንም ብለው ያሉበት ቦታ ነው እና እዛ አካባቢ ነኮይ ፋንታሁን ነበሩ። ነገር ግን ያንን አካባቢ አገዛዙ ከነኮይ ፋንታሁን አስለቅቆ ነኮይ ፋንታሁንም ወደ ጎንደር ሸሽተው እዛ አካባቢ የነበረው ኃይል በአገዛዙ ስር የነበረ ዳውንት ማለት ነው። የዳውንት ወረዳ ዳውንት ወረዳ ማለት ከሰሜን ወረዳ በስተሰሜን ያለች ቦታ ማለት ነው እና ያንን ቦታ ዋና ከተማውን ኩርባን ጨምሮ ፋኖች ተቆጣጥረውታል። የሀብሩ ወረዳ ከደሴ ከወልዲያ በስተደቡብ የሀብሩ ወረዳ ዋና ከተማዋ መርሳን ጨምሮ እንደዚሁም የመቄት ወረዳ ዋና ከተማዋን ፍላቂት ጨምሮ እንዳልኳችሁ ገራገራና ጋሸናን ብቻ እተው ፋኖች ተቆጣጥረዋል። የራስ አንጎት ወረዳ ዋና ከተማ አሁን ተገኝን ሙሉ ለሙሉ ፋኖች ተቆጣጥረዋል። የአምባሰል ወረዳ ዋና ከተማ ውጫሌን ጨምሮ እንደነ ማርዬ ያሉ ከተሞችንም ጨምሮ በፋኖች እጅ ገብተዋል። እንግዲህ አምባሰል ተራሮች ሲባል እነዚህን ስትራቴጂክ እና ቁልፍ የተባሉ ተራሮች ሁሉ ሳይቀር ፋኖች የተቆጣጠሩበት ሁኔታ ነው ያለው። የተንታ ወረዳ በተለይ በእምብርት ላይ በወሎ በደቡብ ወሎ እምብርት ላይ ያለ ከተማ ነው። እጅግ በጣም ቁልፍ የሆነ ቦታ ነው የተንታ ወረዳ ቁልፍ የሆነ ቦታ እና ወያኔ ራሱ በጋሸና በኩል አድርጎ ወደ መካነ ሰላም ለመምጣት በተንታ ላይ ከፍተኛ ውጊያዎች ያኔ አድርጎ ነበር እና የተንታ ወረዳ እጅግ በጣም ቁልፍ ቦታ ነው እና የተንታ ወረዳ ዋና ከተማዋ ተንታ የሚባል ከተማ አለ፣ ግን ዋና ከተማዋ አጅባር ይባላል። ስለዚህ በዚህም በተንታ ወረዳ ውስጥ ያለችውን የተንታ ከተማ እንደዚሁም ደግሞ ዋና ከተማውን አጅባር ከተማን በሙሉ ፋኖች እንዳለ ሙሉ የተንታ ወረዳን እምብርት የወሎ እምብርት የሆነችውን የተንታ ወረዳን በመካከል ላይ ያለችውን የተንታ ወረዳን ፋኖች ተቆጣጥረዋል። ለዚሁ ከደሴ በጎጃም መስመር ለጋምቦ ከመድረሳችን በፊት የለገሃዲ ወረዳ አለች። የለገሃዲ ወረዳ ወደ 90 በመቶ የሚሆነው የዛ ከተማ ነዋሪ የሙስሊም ማህበረሰብ አባሉ ሙስሊም ነው እና እሱንም ወረዳዎች ዋና ከተማዋን ወይን አምባን ጨምሮ ፋኖች ተቆጣጥረዋል እና በሰላም በፍቅር ያንን አካባቢ እያስተዳደሩ ለምን አንዳንድ ጊዜ ፋኖን ጸረ ሙስሊም አድርገው የሚያቀርቡ በጣም አብዛኛው በርካታ የፋኖ ኮማንደሮች የፋኖ አዛዦች ሙስሊም በሆኑበት ራሱ ይሄ የወሎ ዘመቻ በሙስሊሙ ሳጀን አደም አሊ እየተመራ ሆኖ እንደውም አሁን ማን ያምነናል ብሎ እንደሚሉ አላቅም። አንዳንድ የብልጽግና ካድሬዎች የሙስሊም ስም ስለያዙ ብቻ እነሱ ስለተገደሉ ሙስሊም ተገደለ በሚል ፋኖን እንደ ጸረ ሙስሊም አድርጎ የማቅረብ አጀንዳ ይዘው የሚንቀሳቀሱ ብዙዎች እንዳሉ አይተናል። ነገር ግን የለገሃዲ ወረዳ እንዳልኳችሁ ዋና ከተማዋ ወይን አምባ 90 በመቶ ሙስሊሞች ናቸው። ፋኖች ተቆጣጥረውት በአሁኑ ጊዜ ፋኖች ያንን ወረዳ እያስተዳድሩ ያሉበት ሁኔታ ነው ያለው። ህዝቡ ደግፏቸው፣ ህዝቡ ተቀብሏቸው፣ ህዝቡ ሆ ብሎ ወጥቶ ማለት ነው። የጃማ ወረዳ ዋና ከተማዋ ጃማ ደጎሎ በፋኖች ስር ገብታለች። የጃማ ወረዳ በጣም ቁልፍ የሆነ ወረዳ ነው። ወደ መራቤቴ ከሚያስገቡ ወደ ሸዋ ከሚያስገቡ መስመሮች መካከል አንዱ የጃማ ወረዳ ነው። በጃማ ደጎሎ በኩል ተደርጎ ወደ ሚዳ መራኛ ወደ ሚዳ ከተማ በመሄድ በጋራ ምሽግ በኩል ወደ መራቤቴ የሚያስገባ ነው። ያንን አካባቢ ፋኖች ሙሉ ለሙሉ ተቆጣጥረውታል። የደብረ ሲና በተለምዶ ቦረና ይሉታል፣ ግን ትክክለኛው ስሙ ደብረ ሲና ወረዳ ነው። የደብረ ሲና ወረዳ ዋና ከተማ መካነ ሰላምንም እንደዚሁ ፋኖች ተቆጣጥረውታል። በመካነ ሰላም ዙሪያ በጣም የሚያስገርም ዜናዎች አሉ። የኩታበር ወረዳ ከደሴ በስተሰሜን ምስራቅ ደሴ ቅርበት ላይ ያለ የኩታበር ወረዳ አለ። የኩታበር ወረዳ ዋና ከተማ ኩታበር ከተማ ነው። የኩታበር ከተማም እንደዚሁ በፋኖ ስር ወድቋል። አማራ ሳይንት ይባል የነበረው ለሁለት ተከፍለውታል። አንዱ ሳይንት ወረዳ የሚባለው ነው። ሌላው ደግሞ መሀል ሳይንት ወረዳ ይባላል። ሁለቱም ወረዳዎች የአንዱ ዋና ከተማዋ ዴንሳ ነው። የመሀል ሳይንት ዋና ከተማ ዴንሳ ነው። እንደዚሁም ደግሞ የሳይንት ዋና ከተማ አጅባር ይባላል። እንግዲህ አጅባር የሚባሉ ሁለት ዋና ከተማዎች አሉ ማለት ነው እና ሁለቱንም ወረዳዎች እስከነ ዋና ከተሞቻቸው የአማራ ፋኖ የአፋብሃ ፋኖ ተቆጣጥረውታል
እንግዲህ እዚህ ካርታ ላይ ሌላ የቡግና ወረዳ ዋና ከተማ አይኔም እንደዚሁ ፋኖች ተቆጣጥረውታል። እዚህ ካርታ ላይ ብዙ ያላከበብኳት እንዳልኳችሁ ይሄ የቀይ ኮከብ ያለበት ቦታ አለ አይደለ? እና ይሄ የቀይ ኮከብ ያለበት ቦታ ላይ የመቅደላ ወረዳ አለ እና በመቅደላ ወረዳ ከፍተኛ ውጊያዎች ተደርገዋል። በጣም ከፍተኛ ውጊያዎች ተደርገዋል እና በመቅደላ ወረዳ የነበረው አገዛዙ ተከቦ የነበረበት ሁኔታ ነው ያለው እና ያንንም ከበባ ፋኖች ሰብረው በመቅደላ ወረዳ የነበረውን የመከላከያ ጦር በትንት ነው ዋና ከተማዋን ማሻን ሁሉ ተቆጣጥረው መቅደላንም ያጸዱበት ሁኔታ ነው ያለው እና እንግዲህ የጸዱ ከተሞች ናቸው። እንደገና ፋኖች የገቡባቸው ግን 100% ያላዟቸው ምናልባትም 80% 90% ቀበሌዎችን ተቆጣጥረው ግን የተወሰኑ አካባቢዎችን ያላዟቸው አሁንም በውጊያ ላይ ያሉባቸው ወረዳዎች አሉ። አንዱ ቅድም እንዳልኳችሁ የላስታ ወረዳ ነው። የላስታ ወረዳ ሙሉ ለሙሉ በፋኖች እጅ ወድቋል። ላሊበላ ከተማ ብቻ ተከባለች። ላሊበላ ከተማም ደግሞ ቅርስ ስላለ ቅርስ እንዳይጎዳ በሚል ጥንቃቄ ትልቅ ልዩ ጥንቃቄ ስለሚያስፈልገው እንጂ ላሊበላ ከተማ ነው ፋኖች መቆጣጠር የሚችሉበት አቅም እና ጥንካሬ አላቸው። ሌላው በሸዋ ከጃማ ከደብረ ሲና ጎን ከመካነ ሰላም ወረዳ ጎን የከለላ ወረዳ አለ። ከለላ ወረዳ ዋና ከተማው ከለላ ነው እና ዋና ከተማው የከለላ ዋና ከተማ ከለላ ይባላል። አድማጮቻችን፣ ተመልካቾቻችን እና በከለላ ዋና ከተማ ምንድነው የሆነው? ከለላ ምንድነው የሆነው? የከለላ ውስጥ በጣም ብዙ ከተሞች አሉ። በጣም ብዙ ከተሞች እና እዛ ከለላ ውስጥ እንግዲህ እዚህ ጋር የምታዩት ካርታ ላይ በጥቁር እና በሰማያዊ ያከበብኳቸው ኮከቦች አሉ። እነዚህ ኮከቦች አንዱ መካነ ሰላም አካባቢ ነው፣ አንዱ ደሴ አካባቢ ነው፣ አንዱ ወልዲያ አካባቢ ነው። ከመካነ ሰላም ወደ ታች ስትሄዱ ሰከላ ከተማ አለ። ሰከላ ከተማን በብርቱካማ አክብቤዋለሁ። በብርቱካማ ያከበብኩት ለምንድን ነው? ወረዳው ውስጥ ያቺ ከተማ አልተያዘችም፣ ግን ወረዳው ግን የሰከላ ከተማ ግን እዛ ውስጥ ያሉ እንደነ ጥርጣር እንደነ ደገር የመሳሰሉ ከተሞች በፋኖ እጅ ገብተዋል። በዚህ ምክንያት ነው የከለላ ወረዳ ሙሉ ለሙሉ በፋኖ እጅ ገና አልገባም የሚለው። ግን አብዛኛው የከለላ ወረዳ በፋኖ እጅ ውስጥ ገብቷል እና የከለላ ከተማ ተከባ ነው ያለችው። ምናልባትም በአንድ ቀን በሁለት በሶስት ቀን ውስጥ ሙሉ የከለላ ወረዳ ሙሉ ለሙሉ በፋኖ ነፃ የሚወጣበትን ዜና እንሰማለን ብዬ ነው የማስበው። እንግዲህ ከለላም ወደ ሸዋ የሚያስገባ ሌላው በር ነው። ሸዋ ድንበር ላይ ያለ ወረዳ ነው። ሸዋ ድንበር ላይ ያለ ወረዳ ነው ከለላ። ጃማ ተከምሎ እንግዲህ ጸጥቷል ብያችኋለሁ። ከለላም እንደዚሁ እየጸዳ ነው። ሌላው ወግዲ ወረዳ አለ። ወግዲ ከደራ በስተሰሜን በምዕራብ በኩል ጎጃምን የሚያዋስን፣ በደቡብ በኩል ደብረሲና መካነ ሰላም ያለበትን ወረዳ የሚያዋስን ነው። ወግዲም እጅግ በጣም ስትራቴጂክ ቁልፍ የሆነ ወረዳ ነው። እዛ ወረዳ ላይ አብዛኛው የወግዲ በፋኖች እጅ ወድቋል። የወግዲ ከተማ በፋኖ እጅ ስለመውደቋ መረጃው የለኝም። ነገር ግን የማውቀው ወግዲ ከተማ ውስጥ ወደ ሸዋ የሚያስገባ በተለይ ጎረንጅ የሚባለው ቦታ ወደ ሸዋ የሚያስገባው ጎረንጅ የሚባለው ቦታ ፋኖች እንደተቆጣጠሩት አውቃለሁኝ። እሱ አሁን በዚህ በአደም አሊ ዘመቻ ሳይሆን አድማጮቻችን፣ ተመልካቾቻችን ከዛ በፊት ከአንድ ወር ነው ከምናምን በፊት እዛ አካባቢ የሸዋ ጠቅላይ ግዛት የሸዋ ፋኖች ከወሎዎች ጋር በመሆን የመብረቅ ክፍለ ጦርና የነጎድጓድ የአፋብኃ የነጎድጓድ ክፍለ ጦር በመሆን አንድ ላይ በመሆን ነው ያን አካባቢ ያጸዱት እና ወግዲም በተወሰነ መልኩ አብዛኛው ወግዲ ነፃ ወጥቷል። ነገር ግን የተወሰነው አካባቢ ወግዲ ዋና ከተማን ጨምሮ የሚቀር ነገር አለ። ተውለረዴ ወረዳ ሀይቅ ከተማ ያለበት ተውለረዴ ወረዳ
ዋና ከተማ ሐይቅ እንደዚሁ አብዛኛው ቦታ በፋኖ ተይዟል። ግን ሐይቅ ከተማን ጨምሮ አንዳንድ ቦታዎች አንዳንድ ቀበሌዎች ይቀራሉ። ወደ ሰሜን በምንሄድበት ጊዜ ዋድላ ወረዳ ዋና ከተማ ኮን እንደዚሁ እሱም በዛ አካባቢ ፋኖች በስፋት ይንቀሳቀሳሉ። ግን ወረዳው ሙሉ ለሙሉ ነፃ አልወጣም ገና። ደላንታ ወረዳ ዋና ከተማዋ ወገል ጤናም እንደዚሁ ፋኖች በስፋት እዛ አካባቢ ይንቀሳቀሳሉ። ነገር ግን ያ ገና ሙሉ ለሙሉ ነፃ አልወጣም። ወልዲያ ከተማ ፋኖች ወልዲያ ከተማ ገብተዋል። የወልዲያ ከተማ ያሉ ዳር ያሉ ቦታዎችን ፋኖች ተቆጣጥረዋል። ነገር ግን ሙሉ ለሙሉ የወልዲያን ከተማ አልተቆጣጠሩም። አገዛዙም በወልዲያ ከተማ ውስጥ ገብቶ ስቴልሜት ነው ያለው በአሁኑ ጊዜ። ስለዚህ እሱም ቢሆን ያው ትንቅንቅ እየተደረገበት ያለ ነው። ደሴ ዙሪያ ቦሩ ሜዳን ጨምሮ ብዙ ቀበሌዎች በፋኖ ስር ወድቀዋል እና ይህም በራሱ ትልቅ ነገር ነው። እንግዲህ እነዚህ በሙሉ እነዚህ እንደ ወረዳ የቆጠርኳቸው ደሴ ዙሪያ፣ ወልዲያ ከተማ፣ ደላንታ፣ ጉባ ላፍቶ ወረዳም ደሴ ዙሪያም እንደዚሁ ፋኖች ሙሉ ለሙሉ አልተቆጣጠሩትም። ግን አብዛኛውን ቦታ የበላይነትን ይዘው እዛ አካባቢ ያለውን እያጸዱ የመጡበት ሁኔታ ነው ያሉ። ተመልከቱ እንግዲህ ወሎ ውስጥ ሰሜን ወሎ እና ደቡብ ወሎ ካሉት ውስጥ ባለኝ መረጃ ተሳስቼ ሊሆን ይችላል እና ይሄ የሰጧችሁ መረጃም ደግሞ ሊቀየር ይችላል። ፋኖች እስካሁን ገብተው እንቅስቃሴ ያላደረጉባቸው ቃሉ ወረዳ የሚባል አለ ከከሚሴ በስተሰሜን እና አርቡ ያሉበት ከኮምቦልቻ በጣም ቆላማ የሆነ ቦታ እሱም አለ። እንደገና ከቃሉ ጎን አቡኮ የሚባል ወረዳ አለ። እነዚህ ወረዳዎች እንደዚሁም ደሴ ከተማ ፋኖ ከተማ ውስጥ ከተማዋ ዙሪያ እንጂ ከተማ ዙሪያ ያለው ወረዳ እንጂ ከተማ ውስጥ ፋኖች ገና አልገቡም። ኮምቦልቻ ከተማም እንደዚሁ ፋኖች ገና አልገቡም። ደሴም ኮምቦልቻም እንደ ወረዳ ስለሚቆጠሩ እነዚህ ጋር ተከኳቸው እና ከኮምቦልቻ በስተሰሜን በስተደቡብ ያሉ ደግሞ ቃሉ ወረዳና አቡኮ ወረዳ እንደዚሁ ፋኖች እነዚህ አካባቢዎች ገና አልገቡባቸው እና ያለው ሁኔታ እንግዲህ ይሄ ነው። ይሄ ሁሉ እንግዲህ በወሎ ያለውን ሁኔታ ያሳያችኋል። እና እነዚህ ፋኖች ይህንን እንቅስቃሴ በሚያደርጉበት ጊዜ እንግዲህ መርሳት የሌለብን ነገር አገዛዙ የ120 ሚሊዮን ህዝብን እያስተዳደረ ያለ መንግስት ነው እና ከፍተኛ ጦር ያለው እና ይህ ጦር ከፍተኛ ጥረት እያደረገ ነው በአሁኑ ጊዜ ከፍተኛ ጥረት። እዚህ ጋር እንደምታዩት በሰማያዊ ያሰመርኳቸውን መስመሮች ተመልከቱልኝ አድማጮቻችን፣ ተመልካቾቻችን እና በሰማያዊ ያሰመርኩት መስመር ቁጥር 1 ላይ የምናየው ከተለያዩ የሀገሪቷ ክፍል ከሐረርጌ ከተለያየ ቦታ ከባሌ ከተለያየ ቦታ ከድሬዳዋ ከሶማሌ ከምናምን ክልል ከተለያየ ቦታ እንደነ ሁርሶ ካሉ ማሰልጠኛ ጣቢያዎች ወደ አዋሽ ከፍተኛ ወታደሮችን ያመጣል። እንደዚሁም ከሌሎች አካባቢዎች ከነብላቴ ከመሳሰሉትም ከአዲስ አበባ ከመሳሰሉትም እንደገና ወለጋ የነበሩትንም እንደዚሁ በተለያየ ቦታ ጉጂ የነበሩትንም በተለያየ ቦታ ያሉ መከላከያ ሰራዊት አባላትንም እንደዚሁ የመለመላቸው ያሰለጠናቸውንም ሁሉ እንደዚሁ በአዋሽ በኩል በወለንጪ በመተሃራ አድርገው አዋሽ ይመጣሉ። ከአዋሽ ወደ ጅቡቲ በሚወስደው መንገድ ወደ ሚሌ ከተማ ይደርሳሉ። ከሚሌ ከተማ አንድ ቁጥር ያልኩት መንገድ ነው። አንድ ቁጥር ያልኳችሁ መንገድ አለ። ቆላማ መንገድ ነው። በዛ መንገድ በኩል በጭፍራ አድርገው በሐራ ገበያ አድርገው ወልዲያ ያለውን ኃይል ለማጠናከር ነው። እንደገና ደግሞ ወደ አሰብ ድንበር ላይ የነበረ ጦር አለ። ቡሬ ጎጃም ቡሬ ሳይሆን አሰብ ድንበር ላይ ያለ ቡሬ የሚባል ከተማ አለ። አሰብ ቡሬ አካባቢ ያለ ከፍተኛ ጦር መካናይዝድ ጦር ነበር። ያንንም መካናይዝድ ጦር በዱብቲ በሰመራ ምናምን አድርገው ሚሌ ካመጡ በኋላ በሚሌ በጭፍራ በኩል አድርገው ወደ ሐራ ገበያ ወደ ሐራ ወስደው ከሐራ ወደ ወልዲያ አድርገው ወልዲያን ለመቆጣጠር ብዙ እንደዚሁም በርካታ ኃይል በባቲ በኩል አድርገው ወደ ኮምቦልቻ አድርገው ኮምቦልቻ ደሴ ውስጥ ከፍተኛ ኃይል እንዲከማች አድርገዋል እና ደሴንና ወልዲያን ላለማስነጠቅ ደሴንና ወልዲያን ይዞ ለመቆየት በጣም ከፍተኛ የሆነ ወታደር ነው እዛ አካባቢ መካናይዝድ አየር ወለድ ወታደር ነው እዛ አካባቢ ያሰማሩት። ወታደር ብቻ አይደለም መካናይዝድ ጦርም ነው ያሰማሩት። ከባባድ መሳሪያዎች የታጠቁ ብረት ለበስ መሳሪያዎችን የታጠቁ መካናይዝድ ጦር ነው እዛ አካባቢ ያደረጉት። ከ14 ነው ከ15 በላይ የድሮን ጥቃቶችን በዚህ አካባቢ ፈጽመዋል። በተለይ በወልዲያ አካባቢ ብቻ ከ13 ነው ከ14 በላይ የድሮን ጥቃቶችን ፈጽመዋል። የጦር ጀቶችን ሄሊኮፕተሮችን ሁሉ ሳይቀር ተጠቅመዋል። በእጃቸው ያለውን ነገር በሙሉ አድማጮቻችን ተመልካቾቻችን ይሄ አገዛዝ በዚህ መስመር ተጠቅሟል። እንደዚሁም በ3 ቁጥር ያልኳችሁ ከአዲስ አበባ በፊቼ በምናምን አድርጎ በለሚ በምናምን አድርጎ መራቤቴ አካባቢ የሸዋ ፋኖች
እንቅስቃሴ በቃ በጣም በሚያሳዝን ሁኔታ በቃ የሸዋ ፋኖች አንድ ሆኖ ከመቆም እርስ በርሳቸው ይዋጉ ስለነበረ መራቤቴ አካባቢ በፋኖች እጅ ነበር የነበረው። ሆኖም ግን የሸዋ ፋኖች አንድ መሆን አቅቷቸው በመካከላቸው ችግር ተፈጥሮ በመካከላቸው አፋድ ምክንያት እርስ በርስ ተከፋፍለው የመራቤቴ አካባቢ በሙሉ በአሁኑ ጊዜ አገዛዙ ነው የሚቆጣጠረው። እነ እንሳሮ ወረዳ፣ መራቤቴ ወረዳ፣ ሚዳ መራኛ ወረዳ እነዚህ በሙሉ አገዛዙ ነው የሚቆጣጠራቸው። በፊት ፋኖች የነበሩባቸው ቦታዎች እነ ሬማ፣ እነ ሚዳ፣ እነ ዓለም ከተማ የመሳሰሉ ቦታዎች ፋኖች ነበሩ የሚቆጣጠሯቸው። ግን እነዚህ ቦታዎች እርስ በርስ ፋኖች ስለተጣሉ በእነዚህ ቦታዎች እንዳልኳቸው የሰማያዊ ያለ አይደለ በ3 ቁጥር ያልኳቸው ቦታ በዛ መስመር በሸዋ መስመር የሸዋ ፋኖች ትልቅ ድክመት ስለነበረ በዛ መስመርም አገዛዙ ወደ ወሎ ተጨማሪ ኃይል በመላክ መካነ ሰላምም አካባቢ አንዳንድ ኦፕሬሽኖችን ለማድረግ ሞክሮ ነበር፣ ግን አልተሳካለትም። ስለዚህ እዚህ ጋር የምናየው እንግዲህ በዚህም በቃ በሚመጣበት መንገድ በሙሉ አገዛዙ መጥቶ ሽንፈትን እንዳስተናገደ ነው የምናየው። ሽንፈትን እንዳስተናገደ ነው የምናየው እና የመካነ ሰላም እንግዲህ በጥቁር ኮከብ መካከል ሰማያዊ ያደረጉበት መካነ ሰላም፣ ደሴ፣ ወልዲያ ላይ አገዛዙ ትልቅ ረብረብ እያደረገ ነው። ለምን እነዚህ ቦታዎች በቃ ወልዲያ የሰሜን ወሎ ዋና ከተማ ነው። የዞኑ ዋና ከተማ ነው። ወልዲያ ቁልፍ ቦታ ነው። በወልዲያ በኩል ነው ወደ ትግራይ የሚኬደው። በወልዲያ በኩል ነው ወደ ደብረ ታቦር ወደ ላሊበላ የሚኬደው በዛ መስመር። በደሴ ደግሞ እንደዚሁ ደሴ የወሎ ዋና ከተማ የነበረች የወሎ ክፍለ ሀገር ዋና ከተማ የነበረች አሁን ደግሞ የደቡብ ወሎ ዋና ከተማ ናት። መካነ ሰላም ደግሞ ምንም እንኳን በደቡብ ወሎ ዞን ውስጥም ቢሆን ምዕራብ ወሎ የሚባለው አካባቢ ራሱ እንደውም ዞን ካልሆንኩ የሚል ዞን መሆን አለበት የሚል አንዳንድ እንቅስቃሴዎች ሁሉ ነበር። በቃ እዛ አካባቢ ያለውን ቀጠና ምዕራብ ወሎ ያለው ቀጠና ቁልፍ ከተማ የምትባለዋ መካነ ሰላም ከተማ ናት። እና እነዚህም ቦታዎች አገዛዙ ሉዝ ላለማድረግ ከፍተኛ ጥረት አድርጓል። ነገር ግን በዚህ ሁሉ ውስጥ አልፎ አገዛዙ እነዚህም ቦታዎች ማስለቀቅ አልቻለም። አድማጮቻችን፣ ተመልካቾቻችን እነዚህም ቦታዎች ማስለቀቅ አልቻለም እና በዚህ መልኩ አገዛዙን ከወሎ የማጽዳት ስራ በተሳካ ሁኔታ እየቀጠለ ነው ማለት ነው። ብዙ ጊዜ ፋኖች የሚወቀሱበት ገብተው ይወጣሉ። ገብቶ መውጣት ራሱን የቻለ ጥቅም አለ። ገብቶ መውጣቱን ወገኖች መጥላት የለብንም። አንድ ወታደራዊ ኦፕሬሽን በሚደረግበት ጊዜ ይሄ ወታደራዊ ኦፕሬሽን ሲደረግ አንድ ከተማን ስንቆጣጠር ያንን ከተማ መያዝ፣ ያንን ከተማ ይዞ ማቆየት የህዝብን ደህንነት ከመጠበቅ አንጻር፣ የከተማዋን ደህንነት ከመጠበቅ አንጻር ጠቅላላ ስትራቴጂክ በሆነ መንገድ ጠቀሜታው ምንድን ነው የሚለውን ማሰብ ያስፈልጋል። ዝም ብሎ ከተማ ለመቆጣጠር በሚል ከተማ መቆጣጠር ጅልነት ነው። ስለዚህ ፋኖች ከከተማ ወጥተው ከተማ ውስጥ ገብተው በሚወጡበት ጊዜ መውጣታቸው ከተማ ውስጥ ከመቆየታቸው የበለጠ ጥቅም ካለው መውጣት ነው ያለባቸው። ስለዚህ ወታደራዊ ድል ወይም ወታደራዊ ስኬት የሚለካው ከተማ በመቆጣጠርና ባለመቆጣጠር አይደለም። ይሄ በትክክል ሊታወቅ ይገባል። ከተማን ይዘን እንደገና አገዛዙ ተጨማሪ ኃይል አምጥቶ ብዙ ውድመት ካስከተልን በኋላ ተሸንፈን ተደምስሰን ከተማውን መልቀቅ ነው የሚሻለው ወይስ ኃይላችንን እንደያዝን አቺቭ ማድረግ ያለብንን ነገር አቺቭ አድርገን መቅጣት ያለብንን ቀተን ማስወገድ ያለብንን አስወግደን እንደገና ታክቲካል ሪትሪት ማድረግ ነው የሚሻለው? ስለዚህ ይሄ ከተማ ውስጥ ገብቶ የመውጣት የምናምን እሱን ለፋኖ ወታደራዊ ጠበብቶች መተው ነው የሚሻለው። ውጭ ሆነን ከተማ ለምን ያዙ፣ ከተማ ለምን ለቀቁ የሚል ነገር መኖር የለበት። ከተማውን ይዘን ከተማውን በእኛ ስር አስገብተን ተቆጣጥረን ከተማውን ማስተዳደር የምንችልበት ደረጃ ካልመጣ አገዛዙ ያለውን ከባድ መሳሪያ ያለውን ኃይል ተጠቅሞ ከተማውን መጠበቅ የምንችልበት አቅም ካላጎለበትን ዝም ብሎ ከተማ መግባት ምንም ዋጋ የለውም። ስለዚህ
የፋኖ እንቅስቃሴ የሽምቅ ውጊያ ነው የሚያደርጉት፣ መደበኛ ውጊያ ነው የሚያደርጉት። ካርጎ ጉዳት አድርጎ የሽምቅ ውጊያ አድርጎ መሳሪያ ወስዶ መሸሽ አለ። የሽምቅ ውጊያ ሳያስቡት መምጣት ያ የራሱን የሆነ አድቫንቴጅ የራሱ የሆነ ጥቅም አለው። አስተማማኝ የሆነ ኃይልና ጉልበት ደግሞ ከጎለበተ በኋላ ደግሞ አካባቢን ተቆጣጥሮ ነፃ መሬትን ተቆጣጥሮ ያን አካባቢ ማስተዳደር። ስለዚህ ፋኖዎች እየተጠቀሙ ያሉት ሁለቱንም ነው የሚጠቀሙት። እና እዚህ አካባቢ ከተሞችን ተቆጣጥረው ሲይዙ አድማጮቼ፣ ተመልካቾቼ ይሄው 2 ሳምንት ሆነው 2 ሳምንት ሆነው እነዚህን ከተማዎች ተቆጣጥረው አሁንም እንደያዙ አልወጡ። ለምን አልወጡ? ከተሞችን ይዞ የማቆየት አቅምን ስላጎለበቱ፣ ከባባድ መሳሪያዎችን ስለታጠቁ። እነዚህ ሌሎች ትናንሽ ከተሞችን የወረዳዎችን አይደለም የምላቸው። ወልዲያ ከተማን ከበው አገዛዙ ከወልዲያ ከተማ ሊገፋቸው አልቻለም። ደሴን ከተማ ከበው አገዛዙ ከደሴ ሊገፋቸው አልቻለም። የመካነ ሰላምን ከተማ አገዛዙን አከርካሪውን ሰብረው ፋኖቹ ያንን ከተማ ተቆጣጥረዋል። ስለዚህ አቅማቸውን እስካጎለበቱ ድረስ ሌሎች አካባቢዎች ምናልባት አገዛዙ በቀላሉ ሎጂስቲክ ማቅረብ የሚችልበት አገዛዙ ሪላቲቭሊ ስፒኪንግ የበለጠ ጠንካራ የሆነበት አካባቢ ሄደው ጥቃት አያደርጉም። ጥቃት ካደረጉም ጥቃት አድርገው ወዲያው ነው የሚወጡ። ለምሳሌ ከሚሴን ልውሰድላችሁ። ከሚሴን ፋኖች ሄደው ማጥቃት ይችላሉ። ለምን ከሚሴን ሄደው አያጠቁም? ከሚሴን የማያጠቁበት ምክንያት ከሚሴ ውስጥ ከፍተኛ የጠላት ኃይል ያገዛዙ ኃይል አለ። ነገር ግን ከሚሴን በሚያጠቁበት ጊዜ ሜዳ ነው ቦታው። ወደዛ አካባቢ በሚመጡበት ጊዜ አንደኛ ለድሮን በቀላሉ ተጋላጭ ነው የሚሆኑት። ሁለተኛ አገዛዙ ኮምቦልቻ ሳይያዝ ባቲ ሳይያዝ ከኮምቦልቻና ከባቲ በቀላሉ ጦር ልኮ ከፍተኛ ጦር ልኮ በግላጭ ፋኖቹን ከሚሴ ላይ ሊያገኝ ይችላል። ስለዚህ ከሚሴ ላይ ሊያደርጉ የሚችሉት ከሚሴ ያለውን ኃይል ደፈጣ ፈጽመው ወደኋላ ማፈግፈግ እንጂ ከሚሴን ይዘው ሊያቆዩት አይችሉም። ምናልባት የኮምቦልቻ ከተማ ፋኖች ቁጥጥር ስር ከገባች ያኔ ከሚሴን በፋኖች ቁጥጥር ስር በአስተማማኝ ሁኔታ ትገባለች። አያችሁ። ስለዚህ ለሁሉ ነገር ምን አለው? ለሁሉ ነገር ጥንቃቄ አለው፣ ዘዴ አለው። ስለዚህ አሁን እያየን ያለነው ግን ምንድነው? ፋኖች በወሎ ግን በቃ ያላቸውን አቅም ያላቸውን ጥንካሬ በጋድ ያሳየ ነው። አብዛኛው እንዳልኳችሁ ነው። ከ10 ምናምን ወረዳዎችን ተቆጣጥረው እያስተዳደሩ ያለበት ሁኔታ ነው ያለው። እና ፋኖች ይህንን ሲያደርጉ የተሰማ ምንም ችግር የለም። እና እዚህ ጋር የምታዩት ነው። በአረንጓዴ ያከበብኳቸው ቦታዎች በሙሉ በፋኖች ስር ያሉ ናቸው። በፋኖች ስር ያሉ ናቸው። በቢጫ በወይን ጠጅ ምንድነው በብርቱካማ ያከበብኳቸው ደግሞ በአገዛዙ ስር ወይም በፋኖ ስር ሙሉ ለሙሉ ገና ያልሆኑ በቃ ውጊያ እየተደረገባቸው ያሉ ወይንም ደግሞ ፋኖች የከበቧቸው ወይም ፋኖች ግማሹን የነዚህን ከተሞች ቀበሌዎች የያዙባቸው አካባቢዎች ናቸው። በማንኛውም ጊዜ በፋኖች ሙሉ ለሙሉ ሊገቡ የሚችሉ አካባቢዎች ናቸው። በቀይ ያደረኳቸው ቦታዎች ደግሞ በአሁኑ ወቅት ባለኝ መረጃ አሁንም ሙሉ ለሙሉ በአገዛዙ ስር በአስተማማኝ ሁኔታ በአገዛዙ ስር ያሉ ናቸው። ለምሳሌ እዚህ ካርታ ውስጥ ያሉት እንደነ ሀራ ገበያ በአገዛዙ ስር ነው ያለው። ጥፍራ እና ሚሌ ያው አፋር ውስጥ ያሉ ናቸው፣ በአገዛዙ ስር ነው ያሉት። ከምንድነው አቃስታ የለጋምቦ ወረዳ ዋና ከተማ አቃስታ እስካሁን ባለኝ መረጃ በአገዛዙ ስር ነው ያለው። ግን የአቃስታ ነገር በቅርብ ጊዜ ውስጥ ይለይለታል ብዬ ነው የማስበው። እንደዚሁም እዚህ ካርታ ላይ የመቅደላ ወረዳን በቀይ አድርጌዋለሁ። ግን የመቅደላ ወረዳ ሙሉ ለሙሉ አሁን በፋኖ ስር ወድቋል። ወደ ታች በምንመጣበት ጊዜ የከሚሴ ወረዳ የከሚሴ ቀበሌ በአገዛዙ ስር ነው ያለው። ኮምቦልቻ ከተማ፣ ባቲ ከተማ በአገዛዙ ስር ነው ያለው እና ሸዋ ደግሞ ስንመጣ እነ ሚዳ እነ ሬማ በአገዛዙ ስር ነው ያሉት።
ጉንዶ መስቀል በፋኖች በዛ ይንቀሳቀሳሉ። ሰለኩላ በደራ ፋኖች በዛ ይንቀሳቀሳሉ። መሃል ሜዳ ራቤል ጊሽ ራቤል ፋኖችን በዛ ይንቀሳቀሳሉ። መኮይም እንደዚሁ ፋኖችን በዛ ይንቀሳቀሳሉ። እና ይሄ እንግዲህ የምናየው ያለውን ሁኔታ ነው። አድማጮች እንግዲህ የሸዋ ፋኖች አገዛዙን ከወሎ የማጽዳት የአፋብኃ ዘመቻ አድማጮቻችን፣ ተመልካቾቻችን ይሄን ይመስላል። ከሁለት ዓመት ተኩል በፊት የተጀመረው ትግል እንግዲህ በዚህ መልኩ ትልቅ ውጤት እጅግ በጣም ትልቅ ውጤት እያመጣ ነው። በጣም ትልቅ ውጤት እያመጣ ነው። ይሄ ትግል ይሄ የፋኖች ትግል የአፋብኃ ትግል ነው። የአማራ ፋኖች አንድ ሆኖ በመንቀሳቀሳቸው የተገኘ ትግል ነው። ብዙዎቹ ይሄ የፋኖ እንቅስቃሴ በሚያዩበት ጊዜ ጊዜያዊ ትግል ነበር የመሰላቸው። ፋኖች ብዙ ቦታዎችን ገብተው የሚወጡ ነበር የመሰላቸው። ነገር ግን ይኸው 15 ቀን አለፈው፣ ብዙ ቦታዎችን ፋኖች ተቆጣጥሮ ነው ያሉት። እና ይሄ አገዛዙ በጣም ከፍተኛ የሆነ ጭንቀት ውስጥ ከፍተኛ የሆነ ሽብር ውስጥ የገባበት ሁኔታ ነው ያለው። ከዚህ ጋር በተገናኘ በጣም ልዩ በሆነ መንገድ በመቅደላ የተደረገውን ኦፕሬሽን በተመለከተ፣ እንደዚሁም በወልዲያ ያለውን ሁኔታ በተመለከተ፣ በመካነ ሰላም ያለውን ሁኔታ በተመለከተ በቀጣይ ፕሮግራም በዝርዝር የምመለስበት ይሆናል። አድማጮቻችን፣ ተመልካቾቻችን ለዛሬ ያዘጋጀው ዝግጅቴን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።